ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? ጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያ ወጣ። ማንኛው ትኩረትን በሰላምና በጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው ግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርቱ ገልጿል። ሪፖርቱ በፈረንጆቹ አቆጣጠር በ2018 በኢትዮጵያና ኤርትራ መካከል ተፈርሞ የነበረው አዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጣላትና ወደ ጦርነት እየተንደረደሩ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋም ኢትዮጵያን ኤርትራንና ትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይችል ዋጋ ያለው ነው። አደጋው ሶስቱን ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ የፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግሯል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተ ግጭት ኤርትራን በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ አፍሪካ ሀገራትና ዓለም አቀፍ ሀገራት ዲፕሎማሲያዊ ስራቸውን እንዲጨምሩም የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ጠይቀዋል። አክለውም የኢትዮጵያ የባህር በር የማግኘት ፍላጎትና ኤርትራ ሉዓላዊነቷ ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾቹን እንዲፈቱ ጥሪ አቅርበዋል።